የባህር ዳር ከተማ አስተዳደር ከ2006 ዓ.ም ጀምሮ ቤት ለማግኘት ለተደራጁ ከ166 በላይ ማህበራት የዕጣ ማውጣት ስነ ስርዓት አካሄደ። በተጨማሪም በ63 ማህበራት የተደራጁ የአርሶ አደር ልጆችም የቤት ዕጣ ወጥቶላቸዋል። ከተማ አስተዳደሩ ህጋዊነትን እያጣራ ቦታውን የማከፋፈል ስራን በቅርቡ እንደሚጀምር አመላክተዋል። አቢብ አለሜ በጉዳዩ ዙሪያ ዝርዝር ዘገባ አዘጋጅቷል። 600 ባጃጅ መግሪያ 600 የባህር ዳር ከተማ አስተዳደር ከ2006 ዓ.ም ጀምሮ የቤት ባለቤት ለመሆን ተደራጅተው ሲጠባበቁ ለነበሩ 166 የቤት ማህበር አባላትና ለአርሶ አደር ልጆች እንዲሁም ለሰራዊት አባላት ዕጣ አውጥቷል። በወጣው ዕጣ በዘንዘልማ ሳይት በጠቅላላው 5071 ሰዎች የቤት ባለቤትነታቸውን አረጋግጠዋል። አባላቱ ከረጅም ጊዜ መጠባበቅና ድካም በኋላ የቤት ዕጣ በማውጣታቸው ደስተኞች መሆናቸውን ላሚኮ ተናግረዋል። ያው እንግዲህ ከ8 ዓመት በኋላ ማለት ነው ስለደራጀ ተደራጀ ነው። ያው 20 አባል ሆነ የተደራጀ ነው። እኔ የ20ዎቹ አባላት ያው አመራር ነኝ፣ ሊቀመንበር ነኝ ነበርኩት በወቅቱ እና ረጅም ያው ውጣ ወረዶች ነበሩ። ያው እናንተ እንደምታውቁትኝ ከዛ ረጅም ውጣ ወረድ ተነስተን ነው እንግዲህ ያው ለዛሬዋ ቀን ልንበቃ ይቻላል። በመጀመሪያ ደረጃ እንግዲህ ለዛሬዋ ቀን ስላበቃን ፈጣሪ ይመስገን። ሽንሸናው ይቀጥላል። ከዛ በኋላ በዚህ በ15 ቀን ውስጥ ምናምን አንድ ደረጃ ላይ እንደርሳለን ማለት ነው እና አሁን ኮሚቴውም ከንቲባ ጽፈት ቤቱም የመሬት አስተዳደሩም ትልቅ ስራ አድርገው እንደ ትልቅ አጀንዳ ይዘው አሁን ላይ እየሰሩት ያሉ እሱ ነው። እኛም ከጥምር ኮሚቴው ጋር ሆነን እንከታተላለን። ያው ተከታትለንም አልቀረንም ያለው ውጤት ስናው ጥሩ ነው። የባህር ዳር ከተማ አስተዳደር ተቀዳሚ ክትል ከንቲባ ዶክተር ድረሳሉ የመሬት ዝርፊያና ህገወጥ እንቅስቃሴዎችን ለመቆጣጠር የማጣራት ተግባራት እየተከናወኑ ስለመሆናቸው ተናግረዋል። በመሆኑም በህጋዊ አግባብ የመጠቀም ልምድን ለማሳደግ ትግል ይደረጋል ሲሉ ተደምጠዋል። ባልተገባ መንገድ ለመጠቀም የሚሮጠው ደላላ፣ ባልተገባ መንገድ ለመጠቀም የሚሄደው ዜጋ ቁጥሩ ቀላል አይደለም። ይሄ በአጭር ጊዜ ውስጥ ያመለካከት ለውጥ አምጥተን ህዝቡን ማስተምረን ወደ ትክክለኛው መስመር ካላስገባ ነው እንደ ሀገር አጠቃላይ የነበሩንን እሴቶች የሚሸረሽር በጣም አደገኛ ለመንግስት አስተዳደር እንቅፋት እና ደንቃራ የሆነ መሄዱ አይቀሬ ነው። ስለዚህ በዚህ ሂደት ውስጥ በህግና በህግ ብቻ ፍትሃዊ በሆነ መንገድ የመጠቀምን አስተሳሰብ እናንተና እኛ እጅና ጓንት ሆነን መንግስትና ህዝብ ታግሎ ይሄ መጤ አስተሳሰብ እንደሆነ ተረድተን ህዝባችንን የማይመጥን ያልነበረ ባህል እንደሆነ ተረድተን ትግል ካላደረግንበት መልካም አስተዳደር ማስፈን የሚባል ነገር ላይኖር ይችላል። ዶክተር ድረሳሉ በቅርቡ ቦታውን በመከፋፈል ለባለቤቱ የመስጠትና የማጣራት ስራዎችም እንደሚቀጥሉ ተናግረዋል። ስክሪን አውት ተደርጎ አጨሮሮ ገቡ የተባሉ ሰዎች እንዲታገዱ የከንቲባው ኮሚቴ ከወሰነ በኋላ ካርታና ፕላን ዝግጅት እንጀምራለን ማለት ነው። የተጣራው የእናንተ ደግሞ እዚያ እስከሚደርስ ድረስ መጀመሪያ ዛሬ ዕጣ ታወጣላችሁ። ጎን ለጎን አጣሪ ኮሚቴው ይቀጥላል። ሽንሸናውንም በአጭር ጊዜ ውስጥ ጥያቄ አቅርባችኋል። እኛም ባጠይቁንም እንሸነሽነዋለን። ምክንያቱም ምን ትርጉም አለው ካልሸነሽን ነው ብሎክ ማሰር ብቻውን it doesn't make sense አያረግ so immediately በሚቀጥሉት ቀናት የመሰረተ ልማት ያደናቀፉ ጉዳዮችን ልኬታ ካጠናቀቅን በኋላ ከተማ ልማት እናወቀም ሰርቬር አግዛችሁን እንደባለፈው አመት በዘመቻ ማክሲማም 5 ቀን ቢወስድ ነው። ምክንያቱም ትንሽ ማህበር ነው።